ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደረግም፣ እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። በትክክለኛው አብያተ ክርስቲያን ብቻ ገብተው እንዲጠመቁ ወይም እንዲገቡ ነው የማደርገው። ዊች ሚንስ ምን ማለት ነው? መካነ ኢየሱስ ትክክለኛ ቤተክርስቲያን አይደለችም ማለት ነው። ሁለተኛ ቤት ቴዲ አዋሳ ቤት ወይም ደግሞ ሲሳይ ቤት ፎርማል የሆነ ዲቤት ማድረግ ፈልጋለሁ ከኤርሚያስ ጋር በህፃናት ጥምቀት ዙሪያ ማለት ነው። እና የእናንተ ድምፅ ግን ያስፈልገኛል። ሀሳብ ጠቅለል አድርግና ጥራው፣ አብረን እንሄዳለን። አይ መጀመሪያ እዛ ድምፅ ስጧ ቴሌግራም ላይ እንደ ስምምነታችን ማለት ነው። እና ድምፅ ስጡና የድምፅ ብልጫው እንትን ካለ በኋላ ፎርማል ጥሪ ያደርጋለሁ ማለት ነው። ኦኬ እኔ በጣም ደስተኛ ነኝ። ስለዚህ እዚህ ጋር አሁን በዚህ ጉዳይ ላይ ስለ ጥምቀት ምንም አላወራም፣ መረጃ አላወጣም። እናንተ ቀጥሉ ማለት ነው። ኦኬ ችግር የለውም። እንግዲህ ያው እንደሰማነው ነው። እኔ ድምፅ ሰጥቻለሁ፣ ሌሎችም እንዲሰጡ አደርጋለሁ። ዘላለም ደህና ነህ ብራዘር? በጣም ደስ የሚለኝ ሰው ነው። ባይዘው ይሄ አቤ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ሀና ዳዊት እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? አሜን ይመስገን። ስትጫወቱ ለመጫወት ነው የገባሁት። አቤ ደስ ይለኛል። ይቅርታ ዶክተር ዘላለም እንትን ይቅርታ አቤላ እንትን ከታች እንትን ትክክል የትኛው ነው የጠየቀው? ይህንን ቪዲዮ ከሆነ አቤላ ከፈትለትና አቤል ሶሪ እሺ ዶክተር ዘላለም ትቀጥላለህ። አቤል የከፈተለት ከሆነ የዛሬ ነው። እኔ ትናንት የፖስት ከሆነ ግን የቆየ ነው። የትኛው ነው? አቤላ ፕሊስ ክፈት ለትክክል እንትን ድምጽ ወይም እኔ ከፍታለሁ። እሺ ልክፈት። የባኦል ነቢያት አሳቾች ማናቸውም አራቱም አብያተ ክርስቲያናት ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ በትምህርታችሁ በዚህ ጉዳይ ላይ ትውልድን የምታስቱ አሳቻውያን ናት። አሳች ትውልድን የምታስቱ አሳቻውያን ናት። አሳች ኦኬ ይሄ ነው እንግዲህ ንግግር ከሆነ የዛሬ ነው። ትናንት ለጥፍስ ከሆነ ግን እየቆየ ነው። ትክክል። እሺ ዶክተር ሀሳብ መቀጠል ትችላለህ። እሺ አቢ እንደ ጥያቄም እንደ ሀሳብም ነው ማነሳው። አሁን ሰሞኑን የነበሩት ውይይቶች ከዲኖሚኔሽኖች ጋር በተያያዘ ነው አይደል? አቢ ፔንቴኮስታል የሉተራን ምናምን በመባል ላይ ያለ ይመስለኛል። እና ምን ያህል ነው የዲኖሚኔሽኖች ሬሌቫንስ? ለምሳሌ አንዳንድ ሰዎች ነን ዲኖሚኔሽናል ናቸው። ለምሳሌ እኔ ብዙ ኢንፈሳይዝ አላደርግም ዲኖሚኔሽን ላይ እና ምን ያህል ሬሌቫንስ አለው ዲኖሚኔሽን ይዞ በዛ መልኩ እንትን ማለት ከደህንነትም አንጻር ሊሆን ይችላል፣ ከክርስትና ህይወት እንዲል ከማድረግ አንጻር ሊሆን ይችላል። የቱ ጋር ነው ሞር ሬሌቫንስ ያለው? ያንን ላይን ስቲክ አድርጎ የሚሄዱ ማለት ነው። ኦኬ አይ ቲንክ ትክክል ነህ። ያው ከዲኖሚኔሽን አንጻር ሰው ልጅ መንግስተ ሰማያት ይገባል አይገባም የሚሉ ሀሳቦችም መታሰብ ያለባቸው ነገሮች ናቸው። ግን እኔ እንደ ቤተክርስቲያን እንደዚህ አሁን እንደተባለው በጣም አሳች ቤተክርስቲያን እንዳለችኝ ሲነገር ያው ብዙ ሰው ነው እዛ የሚሰማው እና ያንን የተነገረውን ንግግር ከምን አንጻር ነው የተነገረው የሚለውን ሀሳብ ለማሳየትና ያ ነገር ትክክል እንዳልሆነ ለመናገር ነው ቤት የከፈትኩት። በዚህ ሰዓት ከፍቼ መላቅም እውነት ለመናገር
ግን ነን ዲኖሚኔሽናል የሆኑ ሰዎች እኔ ቢያነቡ ባይ ነኝ። ማለት ያው ቼክ ቢያደርጉ እዛ በኋላ ቤተክርስቲያን ላይ ህብረት ቢያደርጉ የተሻለ ነው ብዬ አስባለሁ። የትኛውንም ዲኖሚኔሽን ደግሞ አታክ ለማድረግ አይደለም። አታክ የተደረግነው እኛንን ብዙ ዘመን በጣም ብዙ ጊዜ አታክ ስንደረግ ቆይተን ስለነበረ ይሄ ነገር ደግሞ እንዴት ነው ምን ይባላል ውሸት በተደጋጋሚ ሲነገር እውነት ይመስላል እና በጣም በተደጋጋሚ አታክ የተደረግን ሲናገሩ ጀስት ላይክ እኛም መናገር ያልቻልን እና እነሱ የሚናገሩት ነገር ትክክል እንደሆነ ኮንፌስ አድርገን ዝም ያሉን እንዳይመስላቸው በሚል ነው ምላሽ ለመስጠት የጀመርነው። ከዛ አንጻር ስለዚህ የአታክ የተደረገ ነገር ሚስ ያደረጉት ነገር አለ ማለት ነው። ብዙም እንትን ስላላልኩ ነው። ስለዚህ ከሉተራን ጋር በተያያዘ ወይ ጴንጤቆንጣሊስቶች ሊሆኑ ይችላሉ ወይ ደግሞ ሌሎች ጴንጤዎች አታክ ያደረጉት ነገር አለ ማለት ነው። በዛ ምክንያት የተነሳሳ ነገር ነው የምትለኛ? እንደዛም ነው። ያው አታክ ሲባል ግን ከአስተምሮ አንጻር ነው። አስተምሮ አንጻር ጥምቀት ለኃጢአት ስርየት የሚሉት ጭራሽ ያልዳኑ ቤተክርስቲያኖች ናችሁ፣ አሳሽ ቤተክርስቲያኖች ናቸው። አር አይ ቲንክ ያው ቪዲዮ ካላችሁ ማምጣትም ትችላላችሁ። ከጅማሬው ከሆነ እኔ ቪዲዮዎቹ አሉኝ። በእርግጥ እኔ እየሰበሰብኳቸው ነው፣ ምክንያቱም ወደ ካውንስሉ እንሄዳለን እያሉ ስለሆነ እኔ ቪዲዮዎች አሉኝ። ባይዘው ከመነሻ ከሆነ ኤርሚያስ ምን አለ መሰለህ ወደ መካነ ኢየሱስ አለክ ባለፈው የአንቺ ያሰማሽውን ቪዲዮ የመጀመሪያው አንቺ ቤት ላይ የተነሳውን ትናንት ነው ከትናንት ወዲያ ለማን ነው ስታደርጊ እሱን ሰምቻለሁ። እሱን ከሆነ እሱ ነው አይደል? እኔ አሮን ለማን ሸር አድርጌያለሁ አልፖስትኩትም። እሱ አለኝ እኔ ነው አስደመጥሽ መጀመሪያ አይ ቲንክ ማን ቤት እንደሆነ አላውቅም፣ ግን ውይይት ላይ ያስደመጥኩ ሳሚ ጋር ዴቭ ብራዘር ዴቭ ያወራውን ነው። የኤርሚያስ ነው አልኩ ስለ ዴቭ ነበረ እንትኑ እሱ ነው መነሻው። ግን የነዛ ግሩፕ ግን መነሻው ምንድነው? እኔ ሰው ጌታን ሲቀበል ወደ መካነ ኢየሱስ አልክም፣ ምክንያቱም መካነ ኢየሱስ አታጠምቅም። የኦርቶዶክስ ሆኖ የዳነን ሰው መካነ ኢየሱስ ስልከው ያ ሰው አይጠመቅም። ደግሞ ሰፋ ሲያደርገው ልጅም ሲወልዱ በህፃንነት ነው የሚጠመቀው። ስለዚህ እኔ ሰው ሲድን ወደ መካነ ኢየሱስ አልክም አለ እሱ። ይሄው ከፈለክ አሁን አሰማሃለሁ አለ። ሌላ ደግሞ ሌሎች ከፈለጉ ብዬ ነው። ሌላ ደግሞ 2 ቪዲዮ እኔ ቲክታክ ላይ ፖስት አድርጌዋለሁ። ሌላ ደግሞ ያለውን ነገር አለ። ሉተር ማን ነው እንትን ማን ነው ዝም ብሎ እንትን ምንድን ነው የሚባለው እሱ ስላላላምን ምናምን ነገር ያለውን ደግሞ እሱን መክፈት እችላለሁ። እኔ ማምን መጣሁ ብሎ ያጣጣል ሀናው ማለት ነው። አይ ቲንክ እኔ እስካለኝ መረጃ ድረስ ኢቭን አብያተ ክርስቲያናት በነበረበት ሰዓትም የመካነ ኢየሱስ ቸርች አይ ቲንክ ኢንዲፔንደንት እና ራሷን የቻለች መሰለኝ እኮ ኢቭን አብያተ ክርስቲያናት ላይ ያለች አይመስለኝም። አሁን ጥምቀት ላይ ያለው ነገርም አዲስ አሁን ብቅ ያለ ነገር ነው ብዬ አላስብም። እንደዛ መሰለኝ። ከተሳሳት ቋርምኛ በይ ራይት አይ ቲንክ ያው ያልከው ሀሳብ አብያተ ክርስቲያናት ህብረት ላይም የሉበትም። የራሳቸው እኮ ነው። በዚህ ነው ደስ ነው ልክ የራሷ ስትራክቸር አላት። ያ ይሄን ነገር እያበላሹ የመጡት እንዴት መሰለ፣ አንዳንድ ያው በስብከት ደረጃ መጽሐፍ ቅዱስን በማስተማር ደረጃ ወደ ቤተክርስቲያን የሚጋበዙ ሰዎች አሉ። ኦኬ እነዛ ሰዎች ደግሞ መጥተው ምን እያሉ መናገር ጀመሩ? መሬት ላይ ያለችው ቤተክርስቲያን እቺ አይደለችም መባል ተጀመረ። ከዛን በኋላ ነው አንዳንድ ሰዎች በጣም በድፍረት መካነ ኢየሱስ ራሱ ጥምቀት ለኃጢአት ስርየት ብላ አታስተምርም የሚል ሀሳብ ይዘው መነሳት ጀመሩ። መካነ ኢየሱስ ራሱ የጌታ እራት ለኃጢአት ስርየት አትልም፣ የዘላለም ሕይወት አትልም የሚሉ ሀሳቦች ሲነሱ ከግለሰብ አንጻር እንደዚህ ስለተናገሩ ኮንፌሽናችን ደግሞ እንደዚህ ስለማይናገር ትክክል አይደላችሁም ነገሮቹ ቢረጋጉ በሚል ነው የተጀመረው። አሁን ላይ ካውንስል ላይ ያሉ እያሉ ነው። ካውንስል ላይ ያሉ ማለት አንድ ላይ ተሰባስባሉ ማለት ነው አይደል? በፊት የነበረው እንደዛ አይደለም። የመጀመሪያ ላይ የኢትዮጵያ ቤተክርስቲያናት ህብረት ባለበት ላይ የመካነ ኢየሱስ የብቻዋን ኢንዲፔንደንት ያለች ነች፣ አስቀድሞ ማለት ነው ከጥንትም ከበፊት። አሁን ላይ ካውንስሉ ላይ ቲንክ አንድ ላይ ተሰባስበዋል ይመስለኛል። እና እንዳልከው
እኔ በማቀው ደረጃ ቤተክርስቲያን ላይ የአገልግሎት ምናምን በተመለከተ አንዱ ወደ ሌላ አንዱ ወደዛኛ የተከደ ማስተማማር እንዳለ አውቃለሁ። ኢቭን ለምሳሌ የተማሪዎች ፌሎሺፕ ምናምን ላይ ራሱ አንዳንድ መካነ ኢየሱስ ቤተክርስቲያን ያለበት አካባቢ ላይ እነሱ ናቸው ሆስት የሚያደርጉት። እና እንግዲህ የተማሪዎች ፌሎሺፕ ብዙ ጊዜ ዲኖሚኔሽን እንደዚህ ጋር እዚህ ጋር የለም ከተለያየ አካባቢ ስለሆነ የሚመጣው ማለት ነው። እና በዛ ደረጃ ላይ እርስ በርስ ያለው ልዩነት እንዳለ ሆኖ የሚሄድበት አለ። ግን አሁን እንዳልከው የኮንፌሽን በምናምን በሚለው ደረጃ ላይ ቅድም ከልዩነትም ከድሮም ጀምሮ ስላለ ምናልባት እሱን ለማስረገጥና ለማስተማር ለማሳየት ከሆነ አንድ ነገር ነው ብዬ አስባለሁ። ግን በጦርነት መልኩ ባይሆን መልካም ነው። ከዛኛውም ሳይድ ከዚኛውም ሳይድ እኔ ብዙ መረጃ ስለሌለኝ እንደዛ አይደለም። ግን በአጠቃላይ ግን ኢትዮጵያን ስትመለከት የዲኖሚኔሽን ሀሳብ ምናልባት መካነ ኢየሱስ ላይ ደህና ይሆናል እንጂ የቀረው ቦታ ላይ የዛ ኮንሴፕት ያለው ምዕመን በጣም ኢምንት ነው የለም። ምናልባት ቴዎሎጂ ላይ ገብቶ የሚወጡ ልጆች እንደዚህ የተለያየ አካባቢ ላይ የቸርችን ሂስትሪ ምናምን ሲመለከቱ ያለውን ዲኖሚኔሽኖች ምናምኖች ያውቃሉ እንጂ ብዙ ምዕመን they have no idea። አሁን ቅርቡ ሰፈር አንድ ቦታ ካለ ከዛ በኋላ እዛ ጋር ያለው ከመሰረተው ኮሚኒቲ አንጻር አሊጀንስ ይኖረዋል እንጂ ስፔሲፊካሊ ከዚህ ዲኖሚኔሽን ከዛ በሚለው ብዙ ነገር ኢትዮጵያ ውስጥ ሲገቡ ውጭም ያሉ ሰዎች ሲመጡ የሆነ ኢትዮጵያናይዝ የተደረገ አይነት ነገር አለና ምናልባት አሁን ያንን ዲኖሚኔሽኖች ክሊር እያደረጉ መምጣት ምናልባት አሁንም እየፈሉ ላሉት አዳዲስ አይነት ሀሳቦችና ቸርቾች ምናልባት መቋቋሚያ መንገድ ከሆነም አንድ አላውቅም። እንግዲህ ምናልባት ድንገት አሁን እናንተ የምታነሱት አይነት ሀሳብ በዛ አካባቢ ቢነሳ አሁን እየፈሉ ያሉ እዚህ ጋር ይሆኑ እዛ ጋር ይሆኑ ማይታወቅ ጥርት ያለ ትምህርት የላቸው ምናልባት ማኔጅ ለማድረግ ከጠቀም አላውቅም እንደ ፖዚቲቭ ነገር ማለት ነው። ግን ያለውን ነገር ላይ ልዩነትን በጠበቀ ግን ያለን ግንኙነት ሳያበላሽ ቢሄድ መልካም ነው ባይነኝ ያለው ነው ያለውን ደረጃ ማለት ነው። አቤ ምን ታስባለህ? እኔ ከአንተ ሀሳብ የምቃወመው ነገር የለኝም። ያው ባይዘዌ ትላንትና በአካልም ተገናኝተን ስናወራ ነበረ ከሙሌ ጋር። ሙሌን የምታውቀው ከሆነ በጣም ያልገባን ነገር አሁን እየገባኝ ያልሆነው ነገር ምንድን ነው እኛ ያደረግነው የሚለውን ነገር ነው ማንም ያልመለሰልኝ። ኦኬ ኮንፌሽናችን እንደዚህ ይላል የምትለዋ ነገር ናት ጦርነት እየሆነች ያለችው። ለምሳሌ ኮንፌሽን ላይ ኦግስበርግ ኮንፌሽን ላይ 10 ላይ እንደዚህ ይላል ጥምቀት የኃጢአት ስርየት ይሰጣል ይላል ስንል በጣም ሰው መደንገጥ ይጀምራል። ያው መሬቱ እንደተባለው መሬቱ ላያውቁት ይችላሉ፣ ግን ልሳሳትም ይችላሉ። ምንድነው ቤተክርስቲያናችን ላይ ቄስ ሲሾም እጁን ጭኖ ነው። ከዚህ ውጭ ላያስተምር፣ ከዚህ ውጭ መጽሐፍ ቅዱሶችን እየፈታ በራሱ መንገድ ላይናገር እጁን ጭኖ ምሎ ነው ቄስ የሚሆነው። ሰው እነዛን ነገሮች እያየን ኮንፌሽን ላይ ያሉትን ነገሮች ብቻ ይዘን በመናገራችን ነው ጦርነት እየሆነ የመጣው እንጂ መጥፎ ንግግሮችን ተናግራችኋል ኦር መባል የሌለባቸውን ነገሮች ብላችኋል፣ ስኮላርስ ያላሉትን ብላችኋል፣ እኛ ማንለውን ብላችኋል ብሎ የመጣ አካል የለም። እስካሁን አላጋጠመኝም። ስለዚህ ባልከው መንገድ እኔ ለማድረግ በጣም ሞክራለሁ። ያው በተረጋጋ መንገድ ነው ብዙ ጊዜ የምናወራው። ካየህንም ያን ያክል ወጣ ያሉ ንግግሮችም ለመናገር አንፈልግም አይደል? ግን በእንደዚህ አጥፍታችኋል፣ በዚህ ታረሙ ከተባለም እኛ ለመታረም ዝግጁ ነን። ችግር የለውም። ዴቫ ማይክ ከፍታል አውራ። ያ ዶክተር ዘላለም ሀሳብህ እገዛዋለሁ። ትክክል ነው። በፕሮቴስታንት አምብሬላ ውስጥ ያለን አይደለም። ከትሪኒቴሪያን አማኞች ጋር የምናደርገው ውይይት ሁሉ ስሙዝሊ መሆን አለበት ብለን የምናምን ነው። ከኦርቶዶክስ ጋር ከካቶሊክ ጋር ያለው ንግግር፣ ውይይቱ፣ ዲቤቱም ራሱ ስሙዝሊ መሆን አለበት በሜንላይን ክርስቲያኒቲ ውስጥ ያሉ ስለሆነ የሚል አቋም ነው ያለን። እንኳን በፕሮቴስታንት ጥላ ውስጥ ላሉ ወንድሞችና እህቶች አይደለም ማለት ነው።
ስሙዝሊ ነው መሆን ያለበት። ልዩነት የዲኖሚኔሽን ልዩነት አለ። አዎ አለ። እዛ ላይ መወያየት ካለብን ስሙዝሊ መወያየት፣ ዲቤት ማድረግ ካለብን ማድረግ ይቻላል። በሪፎርምዶችና በሉትራንና በባፕቲስቶች መካከል፣ በፕሮቴስታንቶች መካከል፣ በስኮላሮች መካከል ዲቤት ይደረጋል። ልክ እንደዛው እዚህም ማድረግ ይቻላል። መወያየት ይቻላል፣ መነጋገር ይቻላል። እንትን ግን እዚህ ነገር ውስጥ አሁን የተገባበት ዋናው ምክንያት ኮዙ አንድ ሰው ነው። ምንም እኛ እንደዚህ አይነት ስብስብ አልነበረንም። ሉትራን የሚል ስብስብ አልነበረንም። እንዳውም ሉትራን መካነ ኢየሱስ መሆናችን ራሱ አይታወቅም። አብረን ነበረ ከሁሉም ጋር እንደዚህ ፎርማል የሆነ ዲቤቶች ምናምን ባንገባም እንትኑ አየሩ ባይመችም የነበረው ማለት ነው። ዲቤት ለመግባት እንትን ለማለት አየሩ አይመችም። የሆነ በኃይለኛ በከረረ ጉዳይ በስድብ የተሞላ ምናምን ነውና እንደዛ አይነት አየር ውስጥ አልገባንም፣ አልተቀላቀልንም። ግን ነበርን። እንደዚህ ለይተን ሉትራን ወይም መካነ ኢየሱስ ብለን አልወጣንም። እንደዚህ ግሩፕ አልሰራንም። ያንን እንድናደርግ ያደረገን ጥቃት ነው የደረሰብን። መካነ ኢየሱስ አልዳነችም፣ ወደ መካነ ኢየሱስ ልጆችን አልክም፣ እንደዚህ የሚል ምንም ወደ ጎን ሳንተኩስ እንደዚህ አይነት ነገሩ ሳንገባ ነው የተጠቃ ነው ማለት ነው። ልክ በራስ ወገን ከጀርባ እንደመመታት ማለት ነው። እና ተመታን ከጀርባ። ያ ነገር ደግሞ አንድ ጊዜ ብቻ አይደለም፣ ተደጋገመ። ሲደጋገም ከዛ በኋላ ነው መሰባሰብ የጀመርነው፣ መነጋገር የጀመርነው፣ ቴሌግራም ላይ ግሩፕ እንትን መስራት የጀመርነው። እንደዛም አድርገን ራሱ ምላሽ አልመለስንም። የዛን ጊዜ ቪዲዮ ሰርተን ምላሽ አልመለስንም፣ ወይም ደግሞ የተለያየ ነገር አላደረግንም። ኦኬ ማን ነው እንደሱ ያለው? ዳዊት ማን ናቸው እንደሱ አልዳኑም እንደዚህ አናደርግም ያሉ? እዚህ ቲክቶክ ላይ ነው። አዎ ወንድም ኤርሚያስ አበበ ይባላል። እንደዚህ አይነት ነገር ሲናገር ሪኮርዱን በሙሉ ልከውልናል፣ ለሁላችንም ማለት ነው። ያንን እንትናንተ ዞር ያለው ኦርቶዶክስ ቤት ያለው አልኮል ነው ጨርሶ ነው ወደዚህኛ ዞር ያለው። እሱን አላወቅኩም ነበር እንደዚያ ማለት ነው። የመጀመሪያው መነሻው እሱ ነው። መነሻው የመሰባሰባችንም ህብረት የማድረጋችንም ቴሌግራም ግሩፕ የመፍጠራችንም ህብረት ማድረጋችንም መነሻው እሱ ነው። ሌላ መነሻ የለውም። ምክንያቱም እንደዚህ አይነት ሞቲቭም አልነበረንም። እውነት ለመናገር እንደዚህ ቲክቶክ ላይ ለብቻችን ወጥተን እንትን ማለት ኢቭን በጣም የምናዝንባቸው አንዳንድ ዲቤቶች እኛን ወክለው ያደረጉት ሚስ ሪፕሬዘንት ያደረጉን ነገሮች እንኳን ቢኖሩም አዝነን ዝም ብለን የነበር ነው። ግን ከራሳችን ከምንለው ወገኖች ኃይለኛ ጥቃት ደረሰብን። አልዳኑም የሚል ክሌም ወደ መካነ ኢየሱስ ህፃናቶችን አልክም፣ የህፃናት ይኸው አሁን ራሱ የተደገመው እዚህ ቪዲዮ ላይ ያለው የህፃናት የመካነ ኢየሱስና የሉትራን የህፃናት ጥምቀት የቃቃ ጨዋታ ነው። እንደዚህ የተለያየ ዶክትሪንን የሚነካ የቆምንበትን እንትን የሚነካ በምን ምክንያት ነው አሁን ይሄ አሁን አልዳኑም ላይ የተደረሰው? እኔ በምን ምክንያት እንደሆነ አላውቅም። እኔ ቤቱ አልገባም። መሬት ላይ ባለው ጥሩ መስተጋብር ነው እኔ እስከ ማቆ ድረስ የነበረው። አዲስ እስር ላይ የተነሳ ጦርነት የለም፣ ግን እዛ ላይ የሚያደርስ ነገር ወይስ እንደዚሁ የይታ ፍለጋ? ምክንያቱ የህፃናት ጥምቀት ምክንያት ነበረ። በህፃናት ጥምቀት ተነስቶ ህፃናትን የሚያጠምቁ አብያተ ክርስቲያናት አልዳኑም ነበረ። ከፈለጋችሁ ማሰማት እችላለሁ። ቪዲዮ በቅርብ አለ። ላሰማ እንዴ? ትፈትል ዶክተር ከፈት የተሻለ ነው። ከመክፈትሽ በፊት ዶክተር፣ ይህ ሀሳብ ደግሞ በጣም ትንሽ እንዲሆንም እያደረግ ነው። እሱ ሲናገር ማንም ነው የማይናገረው። ይሄ የቲክቶክ ካውንስል ነው የሆነው ማለት ነው። እሱ የተናገራቸውን ንግግሮች እያሉ እሱ እንደዛ በጣም ወጣ ያሉ ንግግሮችን ሲናገር የሰሙ ሰዎች ደግሞ እቤታቸው ጋብዘውት አንዳንድ ሀሳቦችን እንዲሰጥ ይነግሩታል። ምክር አይመክሩትም። ስለዚህ ደግሞ ይሄ ነገር አንድ ሰው በጣም ትልቅ ሆነ ማለት ምክር አያስፈልገውም ማለት አይደለም። አንድ ሰው ትንሽዬ ነው ማለት ደግሞ ምክር በየዕለቱ ያስፈልገዋል ማለት አይደለም።
ሰው ሲሳሳት ተሳስተሃል ብሎ መናገር ድሮ እኛ የምንታወቀው በዛ ነው። የትኛውም ወንጌል አማኝ ማንም ከተሳሳተ ተሳስተሃል ነው የሚለው። አሁን ግን እየሆነ ያለው በጣም ይሄ በጣም ከፍታ ላይ የተቀመጠ ሰው እነ ጴጥሮስ እነ ዮሐንስ ልክ ላይ ያስቀመጠውት የሆነ ነገር ሲናገር አይ ትክክል አይደለም ይሄ ንግግር ሲባል ወደ ስድብ የሚገባ አካላትን ነው ያያለሁት። ምክንያቱም የኤርሚያስ ደጋፊዎች ሆናችሁ ከዛ በኋላ ደግሞ ወንጌል አማኝ ሆናችሁ አታክ የምታደርጉበት ወይ ራሱ በጣም በጣም የሚደብር በስድብ ነው አታክ እያደረጋችሁ ያላችሁት። ስለዚህ እንደዚህ አይነት አካላትን ደግሞ መናገራችንን ለመደገፍ ሞክሩ። ስተትን ስተት ነው እንባባብልና ከዛ በኋላ ወደ መግባባት እንመጣለን። አንድ ሰው አንዱን ሪስፔክት በማድረግ ወይ ማለት ነው። አኒ ክፈችው አንዴ ከዚህ በፊት ምን አደረኩት እንዴ? ጌታንም ሰው ጌታን ሲቀበል ከዚህ በፊት ምን አደረኩት እንዴ? ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ የህፃንም ሰው ጌታን ሲቀበል ከዚህ በፊት ምን አደረኩት እንዴ? ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሳለ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረው ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደርግም፣ እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። ያ እንደዚህ ብለዋል። እንግዲህ ዶክተር ግልጽ ነው ወይስ ልድገመው? ኖ በትክክለኛው አብያተ ክርስቲያን ብቻ ገብተው እንዲጠመቁ ወይም እንዲገቡ ነው ማድረገው። ዊች ሚንስ ምን ማለት ነው? መካነ ኢየሱስ ትክክለኛ ቤተክርስቲያን አይደለችም ማለት ነው። በቻይነኛ እየነገረን ነው። ትክክለኛ ቤተክርስቲያን አይደለችም፣ የጌታ ቤተክርስቲያን አይደለችም እያለን ነው። ከዚህ በላይ ብላስፈሚ አለ? ሌላ ጨምር ዶክተር፣ ሌላ ጨምር። እዚህኛው ላይ ያው መመሪያ ወደዛ እንደማይልክ እንደማያበረታታ እንዲሁም ትክክለኛ እንዳልሆነች ነው የጠቀሰው። እንግዲህ እሱ ተቀምጧል። ያ ደግሞ አግባብ ነው ብዬ አላስብም። በዛ መልኩ ማድረግ ኢዝ ኖት ኦኬ። ሌላም ልጨምር። እሺ ይሄው ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳር ያዝለዋለሁ። ብራዘር ሉተር የሆነ እንደው ማን ነው ያለ ሉተር አይን የማይገለጥ መስሎ ነው እንዴ? የተባረከው መንፈስ ቅዱስ በውስጣችን አለ። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑም። ሰው ተፈቅዷል አልተፈቀደም በለው። ኤርሚያስ የኔ ደብተራ ትምህርት ማንም ይሁን አልኩ። መካነ ኢየሱስን፣ ሉተራውያኑን፣ ካቶሊኩን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለቀ። ፓራስታሞን ለምን አትውጥም ጉዳይ ነው አልኩ። ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት እኮ አልኩ። ስርዓት ይበቃል። እዚህ ጋር በጣም ስድብ ራሱ አለበትና ሌላም አለ ከፈለክ ሶስተኛ አራተኛ ሴብ ያረኩን መጨረስ አለበት። ምክንያቱም መጨረስ አለበት። ይሄ ሰው ነው ወንጌል ይሰብካል። ስለዚህ እኔ በአካሄድ ደረጃ እኔ ከሱ ጋር አልስማማም። አሁን ግን ወደ እነ አስቼም መንደር ጋር ሰፋ አድርጋችሁ በቀደም ትናንት ስገባ እንደዛ አይነት ነገር ያለ ስለመሰለ ይሄ መነሻው እዚህ ጋር እንደነበረ አያወዝ ነው። ይሄ ደግሞ ልክ አይደለም። በቃ ይሄ ኢቭን ትክክለኛ ነገር እንኳን ቢሆን በዚህ መልኩ ዴሊቨር መደረግ የለበትም መልእክት ማለት ነው። ምክንያቱም አንዳንድ ጊዜ መልእክቱ ሳይሆን መልእክቱን የምታስተላለፍበት መንገድ የባሰ ጉዳት ያመጣል ማለት ነው። በልዩነት ለምሳሌ አንስተህ የህፃናት ጥምቀት ብለህና ወግ ባለው መልኩ መነጋገር አንድ ነገር ነው። እኔ ያላልኩትን ካላልክ በቃ ወግሬ ጥልሃለሁ ወይ ደግሞ መጥፎ ስም ሰጥሃለሁ ያልክ ግን አብረህ ከሰው ጋር መቀጠል አትችልም። ምክንያቱም ማአት ዲኖሚኔሽኖች አሉ፣ ማአት እንትኖች አሉ። እዛ ላይ ልዩነትን አክብሮ በልዩነት ላይ መነጋገር በመከባበር ነው እንጂ እንደዚህ በመዘላለፍ ማንም ጠበቃ መኮን ይቻላል ብዬ እኔ አላምንም። በቃ ይሄን ያካሄድ ማለት ነው። እንዳልከው ደግሞ ያው ሰው ምክር መቀበል የሰው ጉዳይ ነውና እንዳልከው ያለው ነገር አለ። አንደርስታንድ ካላችሁበት አንጻር በደንብ እንትን ይባላል እና ደግሞ እንዳልከው ቅድም እኔ የሚታይ ነገር ምንድን ነው
ኢትዮጵያ ውስጥ እንዳልኩ ብዙ ሰው ዲኖሚኔሽን ላይ አተኩሮ እንትን ስለማይል ብዙ የመዋዋጥ ነገሮች አሉ። ኢትዮጵያናይዝ የተደረጉ አካባቢዎች አሉ። አሁን ውጭ ክፍልፍል ብለው ነው በቃ በዲኖሚኔሽን ደረጃ ተከፋፍሎ ነው በደንብ በልዩነት ማለት ነው ያለው እና እንደዛ አይነት ነገር የለም እዛ አልነበረም። እና ትንሽ በልዩነት እንኳን ያለችው መካነ ኢየሱስ ነች። እሷም ተከባብራ ነበረ እንግዲህ እኔ እስከማውቀው ድረስ ያንን ልዩነት ጠብቃ ያለችው። ግን አመተ እዚህ ጋር በመሳደብ መልኩና በማግለል መልኩ ማስቀመጥ አግባብ ነው ብዬ አላስፈለግም። ግን ለሚቀጥለው አካሄድ ግን ተመሳሳይ ምንድነው ስሙ በተመሳሳይ እሳትን በሳት በሚለው አካሄድ የሚሄዱ ምንም እኔ አይጠቅምም ብዬ ነው የማስበው። ምክንያቱም አቤል ባለፈው ስትናገር አዳምጫለሁ። በረጋ መልኩ ነው ሪዝነብል ነህ፣ ሎጂካል በሆነ ነገር ነው። ግን ተመልሶ በዛኛው አካሄድ ደግሞ ሄደው ነገሮችን የባሰ እንትን ላለማድረግ መሞከር መልካም ነው በቃ። ምክንያቱም አንዳንድ ጊዜ ሆይታ የሚፈልግ ሰው የራሱን አካሄድ ይበታል። ግን በዛ ውስጥ ሁሉ ጥቅም አለ ብዬ እኔ አላስብም። እና የሀበ ቾይስ እናንተ ማለት ነው አቤል። እሺ ዲቫ ቀጥል። ዶክተር ምን አለ መሰለ ደብል ስታንዳርድ ያለው እዚህ ቲክቶክ ላይ ኤርሚያስ እንደዛ በሚናገርበት ሰዓት ማንም የተናገረው የለም። ማንም ይሄ ትክክል አይደለም፣ ይሄ ህብረትን ይጎዳል፣ ይሄ አንድነትን ይጎዳል፣ ይሄ ትክክል አይደለም ብሎ የተናገረው የለም። ማለት እዚህ ቲክቶክ ላይ ማንም የማይናገራቸው አይነኬ ሰዎች ተፈጥረዋል። እንደፈለጉ ቢናገሩ ማንም የማይናገራቸው ማለት ነው። አንዲት ቃል እኔ የተናገርኩት አገር ተናወጠ፣ ቲክቶኩ ተናወጠ እንዳለ። ከፔንቴኮስታሉ ጋር የጌታን ራት ከምወስድ ከካቶሊክና ከኦርቶዶክስ ጋር በወስድ ይሻለኛል የሚል ያውም ማስረጃ አለኝ ከኮንፌሽንም ከሉተርም ከብዙ ነገር ማለት ከስኮላሮቻችን ለዛ ላልኩበት ማለት ነው። የሆነ የራሴ ዝም ብሎ ቃል አምጥቼ የተናገርኩትም አይደለም። ግን ላችን ለተናገርኩት ቲክቶኩ ተናወጠ እስካሁን ድረስ ማለት ነው። እሱ የተናገረውን ግን አንድ ሰው ዝም በል ይሄ ትክክል አይደለም አይባልም፣ አይደረግም፣ ህብረትን ይጎዳል፣ ይሄ ብዙ ሰዎችን ያሰናክላል እንትን ይላል ብሎ የተናገረው የለም። ማንም አይናገረውም እሱን። እዚስ ፌር ምንድን ነው እየሆነ ያለው? እኔ በጣም ግራ እየገባኝ ያለው ምንድን ነው እየሆነ ያለው? ማለት አንድ ሰው የሚከበረውና የሚፈራው በፎሎወርስ ብዛት ነው ማለት ነው? አልገባኝም። እኔ እውነት እዚህ ቲክቶክ ላይ አልገባኝም። እና ሁሉም አይናገርም። እሱ ሲናገር በቃ ምንም አይናገርም። እኛ እንጎዳም፣ አያመንም። መካነ ኢየሱስ ማለት ለእኔ ቸርቼ ብቻ ሳትሆን ቤቴ ነች፣ ያሳደገችኝ ነች፣ ያስተማረችኝ ነች። 30 ዓመት ሙሉ ማለት ነው። 30 ዓመት ሙሉ ከወጣትነት ጀምሮ የኖርኩባት፣ ያደግኩባት፣ የበላውባት፣ የጠጣውባት፣ የተማርኩባት፣ ያገለገልኩባት ነች። አይሰማንም? እኛ ፊል አናደርግም? እንዴት ነው የሚታሰበው? ይህንን ነገር እስኪ ራስህ እየው። አንዲት ቃል እኔ የተናገርኳት ቲክቶኩ ተናወጠ፣ እስካሁንም እየተናወጠ ነው። ቤት ብዙ ቦታ ተከፈተብኝ። ያልተሰደብኩት የስድብ አይነት የለም። ምናልባት ከቀረ ተበድረውም ቢሆን ሰድበውኛል። ተሟጠው ጨርሰው ከሆነ ተበድረውም ቢሆን ማለት ነው። ያልተሰደብኩት የስድብ አይነት የለም። እሱንስ ማንም አይናገረውም። ማን ይነካዋል? አይነኬ ነው። ኢዚስ ፌር? ህብረት ውስጥ አለን ከተባለ፣ በፕሮቴስታንት ጥላ ውስጥ አለን ከተባለ ሃይባይ የለም፣ ተው የሚል የለም። ሁሉም ጎሽ ጎሽ በርታ ቀጥል ቀጥል ብቻ የሚለው ነው። ኢዝ ዚስ ፌር? ዶክተር ራስህ ይኸው በቃ የምትሰሙ የምታዳምጡ አይ አንደርስታንድ ዩር ፊሊንግ ዴቭ። እኔ የዛኝ እሱ እንዳውም ስለማይመቸኝ እኔ ፎሎውም አላደረገውም፣ አካሄዱ ስለማይመቸኝ ማለት ነው። እንዳልከው ምክር ምናምን ላይ ማለት አይ ዶንት ቲንክ እኔ ትልልቆቹንም የሚሰማ አይመስለኝም። የራሱ አካሄድ ትክክል ነኝ ብሎ ስለሚያምን በሚያደርገው ነገር ማለት ነው። እና ያ ደግሞ እንደ ሰው እኔ አግባብ አካሄድ ነው ብዬ አላስብም። እና እንዳልከው እሱ ያንን ነገር ሲናገር ሌሎች ያልተቃወሙት ያንን ነገር አንተን መጥቶ መቃወም ደግሞ የሞራል እንትን ይኖራል ብዬ አላስብም። መኖር የለበትም እንደዛ ማድረግ ማለት ነው። እና እንደዛ የተደረገ ነገር ካለ እሱ አግባብ አይደለም። እንዳልከው ደግሞ ግን ያው አንተ የተናገርከው ነገር በተወሰነ ሰው እንትን ሲሉ ሰምቻለሁ። እና እንደሱ አይነት ነገሮች ምን ያህል ልክ ነው የሚለው ነገር ደግሞ አይ ነው ከምን አንጻር እንደሚመጣ ማለት ነው። እንዳልከው የራስህ
ኮንፌሽን ላይ እንደተቀመጠ ነው በሚለው ነገር እንዳልቀደም ያልኩ ነው። በቃ እንግዲህ አንዳንዴ ዩ ካን ማች ዋትኤቨር ከሚንግ ኢን ዘ አዘር ሳይድ እና የሚነደው ነዶ እኔ ማንተነትን ማሳየት ይቻላል። አንድ መንገድ ነው። ሌላው መንገድ ግን ያኛው በራሱ እንዲቆም አድርገህ ያኛው የሚታየው ታይቶበት ግን አንተ የራስን ፓኬጅ የምታስተላለፍበትን መንገድ ደግሞ አድርገህ ሌላ መንገድ የምትመርጥበት አለ። ግን ያ እንደ ሰው ይለያያል። አንተም የራስን መንገድ መምረጥ ዩ ሃቭ ዘ ራይት እና የትኛው የተሻለ ነው የሚለውን ነገር ምናልባት አትሊስት አሁን መመካከር መነጋገር ምናምን ካለ እንደሱ አይነት መንገዱን መርጦ ማድረግ ይሻላል ብዬ አስባለሁ እንጂ እንዳልከው የአዲስ ነገር እኮ አይደለም። በዚህኛውም በዛኛውም አቅጣጫ እንደዚህ አይነት ነገሮች በደንብ አሉ፣ የሚነሳሱ ነገሮች ማለት ነው እና የመጀመሪያ ጊዜ አይደለም እንደዚህ አይነት ኢሹ ሊሆኑ የሚችሉ ንግግሮች፣ ስድብ መልክ ነገሮች ሰዎችን ሌሎችን የሚጎዳ ነገር የመጣው አሁን አዲስ ነው ብዬ አላስብም። ያለ ነገር ነው እና እንዴት ሪስፖንድ ማድረግ ይቻላል የሚለውን ነገር በዛ መልኩ ማየት ነው እንጂ የባሰ ነገሮችን እያሰፋን መሄድ ደግሞ ማስፋት አሁን ሰፍቶ ስላየሁት ነው። እኔ አልገባኝም። አሁን እስካሁን ባለፈውም አነጋ ትንሽ ገብቼ ለመርዳት ሞክሬ ነበር። ዛሬም ዝም ብዬ ከእናንተ ጋር አውራ በሚል ነው እና እዛኛውን በኩል አክርረው ስለምሰማ ነው። አሁን እና አስቼ ጋር እሰማለሁ እንደዚህ የማዘን የመጎዳት ነገር ማለት ነው። እንግዲህ ምን ያህል ጥልቀቱን ስለማላቅ አያፍ ነው አይዲያ እና ደግሞ ያ ነገር ደግሞ እንደዚህ ማውራት የሚችሉ ሰዎች መነጋገር የሚችሉ ሰዎች ላይ እንደዛ ለምን ይከራል የሚል እንደዚሁ ለራሴም ግንዛቤ በሚሆን ያወራሁት እንጂ አንደርስታንድ ዳዊት ቤተክርስቲያንህም ሆነ አንተ በግል ዝም ብሎ መሰደብ አግባብ ነው ብዬ አላስብም። የሆነ ነገር ደግሞ ሲነካብህ ስሜት መሰማት ሰው ነህና ኢዝ ኦኬ ብዬ አስባለሁ። የላሱ ደግሞ አንተ ያ ነገር ሲሰማ በዛኛው በኩል ያለውን ነገር ሳይቃወም ሞራል ልዕልና ኖሮት ያንን ነገር መቃወም አግባብ ነው ብዬ አላስብም። ካለበትም በአግባቡ ቁጭ ብሎ በትክክል ማውራትና ያንን ነገር ለማስለስለስ መሞከር ያስፈልጋል እንጂ ወደ ድብደባ ውስጥና በዚህም በዛም መግባት መፍትሄ ይሆናል ብዬ አላስብም። ግን እንዳልከው ምናልባት አዶን ነው እንግዲህ ቲክቶክ የሚፈልገው ነገር አለ እንደዚህ መደማመጥ መወራት ላይ የግድ ትንሽ ጭስ ካልጨሰ በስተቀር ሞቅ ሞቅ ስለማይል እንግዲህ ሞቅ ሞቅ ይበልም ተብሎ ከሆነ ሀብ ነው አይዲያ እንግዲህ ዴቭ ያው ዶክተር ዘላለም ያለውን ነገር አይ ቲንክ ሰምተሃል። ሁሉንም ነገር ሀሳብህን እኔ የምደግፈዋለሁ። ግን አንዲት ቤተክርስቲያንን አንድ አካል ማክበር አለበት። እኔ ለምሳሌ ሌላው ይቅርና አንድ ህብረትንን ኦር አንድ ላይ ነው የምናገለግለው የሚል አካል እኛን መናገር ቀርቶ ምናልባት ኦርቶዶክስ ቤተክርስቲያን ራሱ ብትሆን ኦር ካቶሊክ ቤተክርስቲያን ብትሆን ችግር ካለባት ለምሳሌ እኔ ኦርቶዶክስ ያልሆንኩበት የራሴ ምክንያቶች አሉኝ አይደለ? ያንተም ምክንያቶች አሉ። ሰው እነዛን ምክንያቶች ኤክስፕሌን ታደርጋለህ። ከዛን የኦርቶዶክስ አካል ይመጣል ይመልስልሃል። በቃ እዛ ጋር ነው ያንተን መቀበል አለመቀበል ኦር የነሱን አለመቀበል መቀበል ጀስት የኛው መብት ነው ኦር ያንተ መብት ነው። ኦርቶዶክስም ደግሞ ያንተን አለመቀበል የሱ መብት ነው። ከዛ ባለፈ ወይ ወንጌልን ሰብከ ከነሱ ሰዎችን ለማምጣት መሞከርም ያንተ መብት ነው። እነርሱም እንደዛው የማድረግ የራስ መብት ነው። ግን ከዛ ባለፈ እንሰዳደብ ኦር ወንጌልን ስሰብክ መሃል ላይ ስድብ ልቀላቅል ይሄ መጥቆራ እንትን ዳር ነው ማሲዝህ ምናምን የሚሉ ቃላቶችን እንጠቀም ከሆነ እኛ አይፈቀድልንም ነው የዛን የሚተባባሉ። ከዛ አንፃር ነው በጣም ሪስፔክት አድርገን እሱንም እንነጋገር እዚህ ላይ ብለን የነበረው ባይዘው እኔ በውስጥም የነገር ይቆም እዚህ ነገር ላይ ትንሽ ከተነጋገርን በኋላ ቢሆን አሪፍ ነው። ረጋ ባለ መንፈስ ብንነጋገር መልካም ነው ብዬ ነበር። ሰው እምቢ በማለታቸው ነው እንግዲህ እነሱ የሚያስተምሩት የነሱ ትምህርት ነው ብለው የሚያስተምሩት ትምህርት ትክክል እንዳልሆነ ወደ ማስረዳት የመጣ ነው እና መጥፎ ነገር አስበንም ኦርቶዶክሳውያን እንደዚህ አድርገው በጣም ብዙ ጊዜ የተነገረ ሰምቻለሁ። ምንድነው
በጣም አቅደው የሰሩት ነገር ለኦርቶዶክሳውያን ተሳካላቸው ምናምን። እኔ ኮንፌሽንን ሳላነብ ወር ስለ ኮንፌሽንን ሳላቅ ቆይቼ ኦርቶዶክሳውያን አሳውቀውኝ ከሆነ ኧረ በጣም ጥሩ ነው ያደረጉኝ እኮ እንዴ! ምን መጥፎ አደረጉኝ? ኮንፌሽንን ማላቅ ከነበረ ይሄ እየሳኩኝ ነው ማልፈው። ሉተራን ሆኖ ኮንፌሽኑን ኦርቶዶክሳዊ ነው ያስተማረው ምናምን መባል የለበትም። ግን እንደዚህ በግልጽ ስላወራን ማለት ነው። እና በተረጋጋ ወይ ለመነጋገር ከመሞከር ባለፈ እሱን በጣም ብዙ ታግሰነዋል። ያ እሱ እኮ እንትን ስላለ መሰለኝ አቤ፣ ያው እዚህ ላይ ያለው የራሱ የሆነ አካሄዶች ስላሉ ይቅርታ ዶክተር፣ ለምሳሌ የቤሊን ኮመንት ያው ይቅርታ በጣም ለምሳሌ አንብብል የቤሊን ኮመንት ሁሉም በሃና እየተነዱ ነው፣ ሃና ደግሞ በሌላ ቤተ እምነት እየተነዳች ነው ማለት አሁን ይሄ ምን ማለት ነው? ማለት ሮቦት ናችሁ ሰዎች አይደላችሁም እኮ እየተባሉ እኮ ነው። ያውም በእኔ ማለት ነው። አስቡ። ይሄ የቤሊ ብቻ ሀሳብ አይደለም፣ የብዙ ሰው ሀሳብ ነው። ባይዘው ትልልቅ የተማሩ ናቸው ብዬ የማስባቸው ሰዎች ራሱ እንደዛ ሲሉ ሰምቻለሁ። አሁን ይሄ ምን ማለት ነው? ሰው የተለየ ሀሳብ ሲያመጣ የተለየ ስም መስጠት የንግግር አግባብ ነው ብዬ አላስብም። አንድ ሰው በፊት ከነበረበት አቋም እንኳን ሲቀይር ኦኬ ቀይረሃል፣ የቀየረበትን ምክንያት ለመረዳት መሞከር ነው እንጂ አንድ ጊዜ ስም ከተሰጠው በኋላ ያንን ሰው ራሱ የራስ ገንዘብ ለማድረግና ለማውራት እንዳይቻል አድርጎ ነው ገደል የሚቆፈር። ብዙ ጊዜ የምመለከተው እሱ ነው። በፖለቲካም ሆነ በዚህ በሃይማኖቱ አሁን ሃና ሀሳብ ቀየረች። ኦኬ ምናልባት እንደ አቤል እንዳልከውም ሊሆን ይችላል። እንደዛ በማለት ግን እሷን ምንም ነገር ልታደርጋት አትችልም። ያለችን ሀሳብ ተቀብለ ከዛ በኋላ አውርተህ መነጋገርና ማድረግ ነው እንጂ ኦልሬዲ ሌብል ካረክ በኋላ ከዛ በኋላ እናውራ ምን የሚሉት አነጋገር ነው የሚሆን? ምንም እኮ ሊሆን አይችልም። አሁን ለምሳሌ እኔ አይ ሃቭ ኖ አይዲያ ምን ያህል ልዩነቱ እንዳለ አይ አም ከሚንግ ኤንድ ቶኪንግ ዊዝ ምናልባት ከአቤ ጋር ልስማማ እችላለሁ፣ በሀሳብ ላልስማማ እችላለሁ። but I am here ሌብል ሳላረገው I am trying to understand what he is saying። ሌላ ቦታ ሰው ጋር ሲሄድ ተቃራኒ ሀሳብ ያለው ጋር እንደዛ ነው ማድረገው። ከዛ በኋላ I will take my understanding የራሴን ጊዜ ወስጄ ያለው ነገር ምንድነው የሚለውን ነገር ሀሳብ ማድረግ እችላለሁ፣ መስጠት ይቻላል። ግን ሌብል ተደራርጎ ወደ ንግግር መግባት is very difficult እኮ። አሁን እዛ ጋር ሄደህ በቃ የሉተር የመካና ኢየሱስ ቤተክርስቲያን ጤናማ አይደለችም፣ ትክክለኛ ቤተክርስቲያን አይደለችም ብለህ እዛ ቤተክርስቲያን ካለ ሰው ጋር በቃ ቀስ ብዬ ደግሞ ላስተምር ብትለው ምን አይነት ማነጋገርና ማስተማር ነው የሚሆነው? ይሄ ትክክለኛ አካሄድ አይደለም። ቆም ብሎ የሚያስብ ሰው በቀጥታ ሊያየው የሚችለው ነገር ነው። በቃ ሐሳብን ሰውን ተቀብሎ ሐሳብ የተቀበልሃል፣ እኔ ደግሞ እንደዚህ አላስብም፣ በዚህ ምክንያት ትክክል ነው ብዬ አላምንም ብሎ ማስቀመጥ ይቻላል፣ ለብል ሳታደርግ ማለት ነው። ስለዚህ አንዳንዴ ፓኬጅ የምናደርግበትን ወይ ኮሜንት የምናደርግበትን ወይ ማስተካከል መልካም ነው። አሁን ቤል እሷ እንደዛ አስቀምጠማ በማድረግ you gain nothing even you lost her አጣሃት እሷም ማለት ነው በቃ። ስለዚህ እንደዛ አግባብ አይደለም። ትክክል የሆነ አካሄድ የንግግርን መርህ የተከተለ አይደለም። ጤነኛ የሆነ አስተሳሰብ ያለው ሰው የቀረውን ሰው ልዩነት ቢኖረው እንኳን respect that person that's it እንጂ ልክ በዛ እየተመራች ከሆነችም እኮ ብልጥ ከሆንክ በደንብ ተረድታያትኝ በቃ ውሳኔን ትወስናለህ። ግን ኦልሬዲ ገና ሀሳቧን ስትቀይር እንደዚህ ሆናለች ብለህ ክስ አሁን ለምሳሌ ወር ላይ አመተህ ኤቪደንስ አንጣ ብትባል የምታመጣው ኤቪደንስ ያለ አይመስለኝም። ለምሳሌ ጋብዥ ውስጥ ኤቪደንስ ካለው ይስጥ አንድ ሁለት ሶስት ብሎ ወሬ ሳይሆን በዚህ ምክንያት አንድ ኤቪደንስ እንደዚህ አግኝቻለሁ እንደዚህ ብለህ አስቀምጥ እስቲ እንደዛ የምትልበትን ምክንያት ማለት ነው። ያኮ ትልቅ አኪዩዜሽን እኮ ነው እያረክ ያለው፣ የሰው ስም እያጠፋ ነው ያለውና ክብር የሌለው ነገር ነው። ሲያው መታ ወደ ላይ ሌላ ወደ ቀኝ ወደ ግራ ሳትል እስቲ ሃና በሌሎች እንትን ተገዝታ እየተመራች የሚያሳይ ነገር ኤቪደንስ ነው አንድ ሁለት ብለህ የምታስቀምጠው። እሱ ካልሆነ በስተቀር እንዳታወራ ቤት። እሺ መጀመሪያ ነገር ኤቪደንስ ነው የምሰጠው። ሃና እኔ ኦርቶዶክሶች ቤት አብረን ገብተን ኢየሱስ በጣም አም ሶሪ ኖ አታውርዱት። ኖ እኔ ያስወጣሁት መናገር አለበት። አቤላ ቆይ አንዴ አስገባው ፕሊዝ። ቀጥተኛ ነገር ጠይቀው ነው የሚተነፍሰው። አስገባውና ወሬ ከሆነም ወሬ እንደሆነ ሌላ ሰው ያውቅበታል። በቃ አለቀ። እሺ ቤቱ ምሩት። በቃ እኔም አብሬያችሁ ልስማ። ቤቱ ምሩት። እሺ ነው እኔ አልመራውም። እኔ መሪው ቤቱ
እሺ አይ በቃ ታስወጡኝ። ሪል ከሆነ ላውራ፣ ካልሆነ ደግሞ ከተሳሳተ ኦኬ። ቤሊ ገብተሃል፣ ማስረጃ ስጠኝ። እኔ ከሌሎች ቤተ እምነት አጀንዳ ተቀብዬ ወይም እንደምትሉት ተከፍለውኝ፣ ቆይ አንዴ ስማኝ፣ ተከፍለውኝ ወይ አንድ አጀንዳ ምናምን ተቀብዬ የምሰራውን የሚሉ ስላሉ አንተ ምንድነው? እሺ አጀንዳ ያንተ አጀንዳ ነው። እሺ ስለዚህ የተቀበልኩበትን ማስረጃ ስጠኝ። ትልቁ ላይ ላድርገህ። ይኸው እሺ ማስረጃ ልስጥሽ። አንቺ እኔና አንቺ አብረን ገብተን ኦርቶዶክሶች ቤት ኢየሱስ ክርስቶስ ሰው በእምነት ኢየሱስን ሲያምን ምን ያገኛል ብዬሽ፣ ምንም አያገኝም አላልሽኝም? አሁን እሱ ከዚህ ጋር ምን ያልኩት ኖ አይ አላልኩም። ማራ እነሱ በእምነት ምንም አይገኝም ሲሉ አብራውና አያገኝም። አትጮፍ፣ አምጣ፣ አሰማኝ። አያገኝም፣ ሰው ሲያምን ምንም አያገኝም ያልኩት ማስረጃ ክፈት ቤል ማስረጃ ቪዲዮ ካለሽ አምጪው። እኔና አንቺ አብረን ነበርን። ከዋሽ እንደ አንተ እንደ እኔ ላይ አንተ ማስረጃ ኢየሱስ ባማን ምን ያገኛል ስለሽ ምንም አያገኝም እስከሚጠመቅ ድረስ አላልሽም እኮ ማስረጃ። እሱንም ይሄ ነው ከኦርቶዶክስ አጀንዳ፣ ይሄ ነው አጀንዳው። ይሄ ነው እነሱ ቤት ገብተሽ እኛን ስትሳደቢ ነው የምትይው አይደል? ቆይ ኦርቶዶክስ አጀንዳ ኦኬ። እሺ ከዛ እነሱ ደግሞ አሁን አንቺን ተከትለው ኦርቶዶክሶች እንደዚህ እዛ ነው የምቆርበው ምናምን አሉ። ከዛ በዛ ነው የተፋፋመው። ኦኬ መካነ ኢየሱስን ኤርሚያስ ተናግሮ ተቃውሞ ያውቃለሁ። መካነ ኢየሱስ አሁንም ቢሆን የመሬቷን ተወክላላችሁ ብዬ አላምንም። ገና የመካነ ኢየሱስ አባቶችም ተሳስተዋል ብለው ነው መረጃን ሰማ። አንድ ጊዜ ቤት አሁን ያንተን መረጃ ሰማን። ያንተ መረጃ ምንድን ነው? የሆነ አንድ ቀን የሆነ ውይይት ላይ ኦርቶዶክስ ቤት ላይ ጥያቄ ጠይቀሃት፣ እንግዲህ የምን አውድ ዲስከሽን እንደሆነ እኛ የምናውቀው ነገር የለም፣ ጠይቀሃት ምንም አለችኝ አልክ። እንግዲህ ስለዚህ ለአንተ ኤቪደንስ ቅድም ያልክበትን ሀና የምትመራው በሌሎች እምነት ቤት ነው፣ እሷ ደግሞ የሚከተሏት ሰዎች ብለህ እንድትል የሚያደርስ ነው ወይ? አንድ ቀን ላይ የራሷ ሀሳብ ይኖራት አይችልም ወይ? ልትሳሳት ትችላለች ለምሳሌ አይደለ? ግን ተነስተህ የሆነ ሆን ብላ እዛ ተገዝታ እንደገና ደግሞ ሌሎችን ወደ መጥፎ መንገድ እየመራች እንደሆነች የሚያስብል ደረጃ የሚያስብል ነገር ምን አለ እዚህ ጋር? መረጃ ተሳስተሻል እዛ ላይ ማለት አንድ ነገር ነው። ይኸውልህ ዘላለም ይኸውልህ ከእሷም ከኤርሚያስ ጋር ስለተጣላች ፐርሰናሊ ስለተጣላች እየገባች ጴንጤዎችን ኢቨን ሉትራንም የሆነችው በዛ ምክንያት ነው። አይዶ ነው እና ያንተ እኮ ድምዳሜ እኮ ነገር አለ። ኧረ ቆይ ማስረጃ ምንድን ነው? ተጣልተሻል አይደል ከኤርሚያስ ጋር? በጣም ምን ኤርሚያስ አንድ ግለሰብ ነው። እሱ ነው የኔን ህይወት የሚመራው። ተጣልታሻል አይደለ? ብዙ ቦታ ተጣልተናል ስትይ ስለሰማሁሽ ኢዝ ኦልራይት። ተጣላ ችግር አለ። አንዴ ቆይ ሀና፣ እሺ አሁን ተጣልታለች። ቆይ አንድ ጊዜ ቤሊ፣ በክርስቲያኖችን መከፋፈል አያስፈልግም ነው የኔ ሀሳብ። ኦኬ አሁን እሱ ጋር ነው ችግሩ ያለው። አሁን ተጣልታለች። ኦኬ ኢት ዊል ቢ ዘ ኬዝ ኦኬ። ነገር ግን መጣላቷን አንተ አሁን ከምን ጋር ወስደህ እያያዝክ መሰለህ? እሷን ኤክስትሪም ላይ ወስደሃትኝ ያሁን ያለችበት ደረጃ ሁሉ ሌላ የተሸጠች አድርጋ አስቀምጠህ እሷን የባሰ መግፋትና ሌብል ማድረግ ላይ እኮ ደርሰሃል ብል። አሁን እኮ አምታ ያደረጃቻቸው እኮ እሷ ነች፣ በሙሉ ያደረጃቻቸው እሷ ነች። አሁን ለምሳሌ ጠይቃት ከእንትና ጋር መጣላትሽ ነው ወይ እንደዚህ አሁን ያለሽን አቋም ላይ ያደረሰች ብለህ ጠይቃት፣ ትንገርህ። ከግምት ውጭ ማለት ከእሱ ጋር በመጣላቷ ምክንያት እኔ የቆየው ክርስቲያን ስለሆንኩ ነው እንጂ መጥፋት ሁሉ ይችል ነበር የሚል አቋም ነው ያላት። አሁን ከመካነ ኢየሱሶች ጋር ገጥማ ይህን ቲክቶኩን ብሉ ፖለቲካ ያለበት ነው። ቲክቶክ ታውቃለህ፣ መሬት ላይ እንዳለው አይደለም። ያንን መረበሽ የተፈለገበት ምክንያት ከአንዳንድ ከእሱ ጋር ስለተጣላች ነው። በየቤቱ በየኦርቶዶክስ ቤት አሁን ጴንጤዎችን መስደብ ነው የያዘችው። አላ መለሽለት አንድ ዝጋና ትንገርህ ነገር ኦኬ። እኔ ሉትራን የሆንኩት ከኤርሚያስ ጋር ከአንድ ግለሰብ ጋር ስለተጣላው አይደለም። ከሱ ጋር ከተጣላ እንኳን ኦልሞስት ወደ 1 ዓመት አልፎኛል። ያኔ ወዲያው አልቀይርም ነበረ። እኔ እኮ ከኤርሚያስ ከተጣልቼ እኮ ሉትራን ሳይሆን ሆነ ኦርቶዶክስ ነበር ሆነው ወደ ነበርኩበት ነበር የምመለሰው። ግን እኔ በግለሰብ አንድ ሰው ስለተናገረኝ ሃይማኖቴን መቀያየር ሰው አይደለሁም። እኔ የሉትራን ቴዎሎጂ ስለወደድኩ በጣም ስለወደድኩ ስለተመቸኝ ሉትራን ሆኛለሁ። ወደ አባቶች አስተምሮ ስለሚመስል ስለሚቀርብ ሞር የአባቶችን አስተምሮ ስለያዘ ብዬ ነው። ስለዚህ አንድ ሰው ስላለኝ ስለገፋኝ አይደለም። እንግዲህ እናንተ እንደዛ ከሆናችሁ አላውቅም። እኔ ግን አይደለም። ኦኬ አንዴ
ሉትራን ስትሆኝ ከወንጌላውያን አማኝ መለሰችልህ። አሁን እሱ ነገር የለም። ሉትራን ኮንሽ ልክ የሆነ ቀን በራልኝ እያልሽ በየቦታው ልክ ሌላ ቤተ እምነት እንደቀየረ የምትመሰክሪው ምን የምትይው? እኛ መካነ ኢየሱስ እየሄድን ነው የምናመልከው። እኔ 5 ኪሎ ብዙ ጊዜ አምልክ ያለው ቤተል መካነ ኢየሱስ እዛ ነው ወይ? በቃ ሚታርገው ዶክተር ይሄው እንግዲህ እንደሰማሁ ነው። በቃ ምንም ማስረጃ የለውም። በቃ ዝም ብሎ አሁን ይኸውልህ መልሳልሃለች። አንተ ግምትህን ልክ አይደለም ብላለች። አንተ መልአክ ስላልሆንክ እሷ ያለችን መቀበል ነው። ከዛ በተረፈ ባለው ላይ እንዳካሄድ ዶክተር ግን እየተጫንከኝ ነው መሰለኝ። ለምን መሰለህ ነው አሁን ከወንጌል አማኝ ወዴት ቀይሪያ ነው ይህን ያህል አቧራው ያጨሰችው? ከወንጌል አማኝ ወዴት ሄዳ ነው? የትም በቃ ወንጌል ሆነች። ከወንጌል አማኝ ወዴት ሄዳ ነው? ሚዲያ ላይ እንደዛ ማጨስ የፈለገችው? አንዴ ፕሊዝ በመሀል ልግባ እና ለሁለታችሁም ማለት የምፈልገው ነገር ቤሊ አሁን እሷ የተናገረችውን ሀና የተናገረችውን ነገር አክሰፕት ማድረግ አለብን። ምክንያቱም ራሷ እንደዚህ አስቤ አይደለም ካለች አይ ነው እኔ አውቃለሁ ማለት አስቸጋሪ ነው ብዬ ነው የማስበው። ምንድነው ሌላ ወንጌል አማኞችን አታክ አደርጋለች ከተባለ አታክ ያደረገችባቸውን ፖይንቶች ታነሱና ሌላ ጊዜ እኔ ቤት ላይ እንደዚህ ሆኖ ማያውቅም። ዶክተር ይግባ ስላለኝ ያው ጭቅጭቅ ብዙም ደስ አይልም። ስለዚህ አታክ ያደረገችባቸውን ፖይንቶች ታነሱና ከአስተምሮ አንጻርም ከሆነ እሷም ችግር የለባትም እንዴ በውስጥ እኮ እናወራለን። ሶሪ ማለት ካለባት ሶሪ ትላለች። እናንተም ደግሞ እሷን ሶሪ በሏት። በዚህ ብናበቃ መልካም ያስባል። ዶክተር አይሻል ያ አሁን በቃ ይበቃል እኮ አሁን ቤሊም መጣ ያለው ነገር ኤቪደንሱ በቃ ተባረኩ። ምንም ከሷ ጋር ይኸውልህ ከሀኒ ጋር በጣም ቅሬታ የለኝም። በየገባውበት ስለሷ ነበር የምከራከረው። ግን ሳይው አሁን ከጨለማ ወደ ብርሃን እንደሄደ አይነት አክት ስታረግ ልክ ከሙሉ ወንጌል ወደ መካነ ኢየሱስ መሄድ እኮ እኔም ነገ ብሄድ እኮ በቃ ወንጌል አማኝ ነኝ እዛ ስለሚቀርበኝ አመን ካለው ብዬ ነው እንጂ የማስበው በዚህ ደረጃ እየሄድኩኝ ከማያምኑ ሰዎች ጋር ክርስቲያኖችን ማጥቃት ፌር አይመስለኝ። በቃ ችግር የለውም። ሰምተሃለች። ግን የስያሜውን ስም ግን እሱን ሌብል አታርጋት ቤዲ። መልካም አይደለም። ለማውራት እራሱ ከባድ ነው የሚሆነው በኋላ ማለት ነው። ካጠፋች ካለ እንዳልከው ሌላ ጊዜም ትከራከርላት ነበር። አሁን ማውራት ነው። ቀስ ብሎ እኮ ያደረ ነገር እኮ መፍትሄ ይመጣዋል። ግን ስም ተሰጣጡ ግን ከባድ ነው ማውራት። ዘለቄታ ያለው ነገር ላይ ዋና ነገር ላይ ተኩሮ ለማውራት ይከብዳል። እና ቅድም የጻፍከው ነገር አግባብ አልነበረም። በዛ ነው በቃ አሁን ጨርሰናል። አቤ ተቀበልና ቤትን እናንተ ናችሁን ቀጥሉ። በቃ ተባረኩ። እኔም ልውጣሽ። ተባረኩ። ኦኬ ቤሪ ተባረክ። እሺ ዶክተር ተባረክ። ረጋ ባለ ነገር እንድንነጋገር ስላደረግ ያው አመሰግናለሁ። ሌላ ሀሳብ ከሌላችሁ ቤቱን ብዘጋው መልካም ነው ብዬ አስባለሁ። መነጋገር በተባለው ላይ በጣም ሬዲ ነን፣ መነጋገር እንችላለን። ከትምህርት አንጻር ረጋ ባለ መንፈስ ቁጭ ብለን መነጋገር እንችላለን። ያው ዴቫም ቅድም እንዳለው ፎርማል ዲቤትም መደረግ ይችላል። ያው ውጭ ሀገር ላይም የሚደረግ ነገር ነው። ምንም የሚያስፈራ ወር የሚለያየን ነገር አይደለም። ስለዚህ ፎርማል ዲቤትም መደረግ ይችላል በተረጋጋ ወይ። ከስድብ ባለፈ ብንነጋገር መልካም ነው ብዬ አስባለሁ። አመሰግናለሁ። ደህና ዋሉ፣ ደህና አደሩ። መልካም ጊዜ። ያቤጉት ነው። ዳዊትም ሀኒም መልካም ጊዜ